ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬው ዜና ኢትዮጵያን በርከት ያሉ ዜናዎቻችን እዚህ ላይ ትኩረታቸውን ያደረጉ ይሆናል። በቅድሚያም አርዕስተ ዜና። የ1447ኛውን የኢድ አልፈጥር በዓል በድምቀት ተከብሯል። አላሁ አክበር አልሐምዱሊላሂ ረቢል ዓለሚን አላሁ አክበር سمع الله لمن حمده ተመልካቾች ከዜናዎቹ ጋር አሸናፊ እንዳላበራችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና እናልፋለን። በ1447 ዓመተ ሂጅራ የኢድ ሰላት የተሳተፉ ምዕመናን በረመዳን ወር የተገኘው የነፍስ ረፍት ስክነትና የመልካም ተግባር ስንቅ ከበዓሉ ማግስትም ሊቀጥል ይገባል አሉ። የሃይማኖቱ መምህራንም የተቸገሩትን በመርዳትና ለሀገር ሰላምና እድገት በጋራ መቆም እንደሚገባ በዓሉም በዚሁ መልክ ሊከበር እንደሚገባ አሳስበዋል። መሐመድ አልቃድር አጠቃላይ በዚህ ላይ ተጨማሪ መረጃዎችን ያደርሰናል። የ1447ኛው የኢድ አልፈጥር በዓል እንግዲህ በተለየ ሁኔታ በዚህ በአዲስ አበባ ስቴዲየም ተከብሯል። ይህ በዓል እንግዲህ የተለየ በዓል ነው። ቀደም ሲል እንደገለጽ ነው ህዝበ ሙስሊሙ ለሀገሩ ሰላምን እንዲሁም ደግሞ ለወገኑ መረዳዳትን የተመኘበት ነው። የ1447ኛው የኢድ አልፈጥር በዓል በዚህ በአዲስ አበባ ስቴዲየም በተለየ ሁኔታና በደመቀ ስነስርዓት ተከናውኖ ተጠናቋል። ይህ በዓል እንግዲህ ሁሉም በደስታ እንዲያሳልፈውም መልእክቶች የተላለፉበት ነበረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ባለፉት ቀናቶች ይህ በዓል በተለየ ሁኔታ እንዲጠናቀቅ መልእክቶችን ያስተላለፈበት ነበር። ህዝበ ሙስሊሙም እንግዲህ የሀገርን ሰላም የሀገርን አንድነት በማጠናከር በዓሉን እንዲያሳልፍም መልእክቶች የተላለፉበት ነበረ። ይህንንም ለማድረግ እንግዲህ እኛ ያነጋገርናቸው ህዝበ ሙስሊሞች ይህንን የነገሩን የሀገራችንን አንድነት ሰላም ለማጠናከር የሚያስችሉ ስራዎችን እንሰራለን ብለዋል። በመተሳሰብ ከጎረቤት ጋር በደስታ ከዘመድ ጋር በደስታ ከቤተሰብ ጋር ሃፒ ሆኖ ይሄን እንዲያከብረው እንመኛለን። አገርን የሚጠቅም ነገር ነው እስልምና የሚያዘን። ረሱል ሰለላሁ ዐለይሂ ወሰለም አገራችሁን ውደዱ፣ አገራችሁን ጠብቁ፣ ለአገራችሁ ስትሉ ራሳችሁን መስዋዕት አድርጉ ብለዋል። እንዲሁም ለቤተሰቦቻችሁ አለ ዝርዝር አለው። ስለዚህ አገር ማለት ውድ ነገር ናት፣ እናት ማለት ናት፣ የሁላችን ናት ኢትዮጵያ ማለት ነው። ስለዚህ አንድ አገርህን መጠበቅ ራሱ ከኢባዳ ነው። አገር መውደድ ኢማን ነው ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። አገር መውደድ ኢማን ነው ብለዋል። አገር በአገር ላይ በሁሉም እንትን መሳተፍ ህዝበ ክርስቲያኑ ከህዝበ ሙስሊም ጋር አገር እቺ አገር የጋራ ናት፣ እቺ አገር የጋራ ናት። እምነት ግን ያንዳንዱ መብት ነው። በዚህ ሀገር የመጣ ግን ሙስሊሙም ህዝበ ሙስሊሙም ከህዝበ ክርስቲያኑ ከማንኛውም ብሔር ብሔረሰብ ጋር ሆኖ ለሀገር መቆም አለበት ለሰላም። በዓሉ በተለየ ሁኔታ በደመቀ ስነ ስርዓት ተከብሯል። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድኩም ሙባረክ ተቀበለላህ ሚና ወሚንኩም ሳሊሃል አዕማል። የ1447ኛውን የኢድ አልፈጥር በዓል በጋራ ሶላት በዘመድ መጠያየቅ ለተቸገሩ ወገኖች ድጋፍ በማድረግና አንድነትን በማጠናከር እየተከበረ መሆኑን በአዲስ አበባ ከተማ የሚኖሩ የእምነቱ ተከታዮች ተናግረዋል። የበዓሉን አከባበር አስመልክቶ የእምነቱ ተከታዮች አስተያየታቸውን አጋርተዋል። እንደሚከተለው ይቀርባል። ኢድ አልፈጥር 30 ቀን ተጽሞ ዛሬ ሁሉም ሙስሊም ያለውም የሌለውም ተደስቶ መዋል ያለበት ነው። ይህ ሸሪዓ ዲናችን የሚያዘው ነው። ያለው ለሌለው ማካፈል አለበት። አብረው ተደስቶ እንዲኖር ማድረግ አለበት። ይሄ ማድረግ ይኖራል ብዬ ነው ሁሉም ያደርጋል ብዬ ነው የምጠብቀው። ግዴታችን ስለሆነ ዛሬ ጦሙ ኢዱ ከቤተሰብ ጋር እንዲሁም መዘያየር ዘመድ አዝማድንም መዘያየር በጥሩ ሁኔታ እንዲሁም ወላጆቹን ቤተሰቦች ዘመድ አዝማዶቹን መዘያየር የዚያራ ቀን ነው። እንደውም ሱረተ ረሂም የሚቀጠልበት ቀን ነው፣ የሚጠያየቅበት ሩቁም ያሉት አውሮፓም ያሉት ምስራቅም ያሉት የሚዘያየሩበት ደውሎ እንኳን የሚደረግበት ሁኔታ ነው። ይሄ ደግሞ ዘካተል ፍጥር ማለት እንግዲህ የሚያወጣው አንድ ሰው ሳይሰገድ ነው ማውጣት ያለበት።
ከተሰገደ በኋላ እንደ ሰደቃ ነው። ምክንያቱም ዘካተል ፍጥርን ያላወጣ ጾሙ ተንጠልጥሎ ነው የሚቀረው። ግዴታስ ኢዱ ሰላት ከመሰገዱ በፊት ማውጣት አለበት። ከዛ በኋላ ቢያወጣውም ዘካተል ፍጥር ሊሆን አይችልም፣ እንደ ሰደቃ ነው የሚሆነው። አንድነታችን እንዳይሸራረፍ፣ አንድነታችን፣ ንግግራችን፣ ውበታችን ያለን ከድሃ ጋራ መብላት ያለን መቆጣቆርሰን መስጠት፣ የጋራ ልብስም ካለን መስጠት፣ ገንዘብ ካለን መግዛት፣ መተባበር አንድ የሙስሊሙን የቀጣዩንም አንድነታችን እንዳይሸራረፍብን የሚል ሐሳብ አቀርባለሁ። ረመዳን ቤተሰብ ጋር እንደዚህ ጓደኛ ጋር ፈጥር ስትጠራራ ምናምን በጣም ደስ የሚል ጊዜ ነበርና ለዛ ነው በጣም ማጠሩና እንትን ማለቱ በጣም የምንቆጨው በዛ ነው። በጣም ደስ የሚል ወራት ነው፣ የረህመት ወር ነው። በቃ አላህ እዝነቱን ሸይጣን የሚታሰርበት በቃ ብዙ ነገር እስትግፋር የምናደርግበት ወደ አላህ መንገድ ብዙ ጊዜ ዚክር የምናበዛበት ረመዳን ይሄ ወር። ኢድ ትልቅ በዓል ነው። ከኢድ አድሃ ቀጥሎ ትልቅ በዓል እና የኢድ አልፈጥር በዓል ከአቅመ ደካሞች ጋር ከጎረቤት ጋር ከቤተሰብ ጋር ጥሩ ሁኔታ የሚያልፍ ነው። ትላንትናም ደግሞ ዘካተል ፍጥር የሚባል ነበር። ዘካተል ፍጥር ማለት አንድ ሰው 30ውን ቀን ጾሞ ከዛ በኋላ ያንን ከአቅመ ደካሞች ጋር የሚያሳልፍበት ነው። ያም ደግሞ እህል 2.5 ኪሎ ግራም በማውጣት ስንዴም ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ቴምርም ሊሆን ይችላል። እስከ ኢድ ሰላት ቀደም ብሎ እስካለው ሰዓት ለሚስኪን ወገኖቻችሁ ጋር እያከፋፈል በእንደዛ ሁኔታ አሳልፈነዋል። በጣም ጥሩ ነበር ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والله أكبر الله أكبر ولله الحمد لا إله إلا الله والله أكبر ولله الحمد صلاة العيد أثابكم الله الله أكبر الحمد لله رب العالمين الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد ተመልካቾች 1447ኛው የኢድ አልፈጥር በዓል አከባበር በአዲስ አበባ ምን እንደሚመስል ነበር ተከታትለን የመጣ ነው። አሁን ደግሞ በተለያዩ ክልሎች በዓሉ እንዴት እየተከበረ ነው የሚለው ነው ወደ እናንተ የምናደርሰው። 1447ኛው የኢድ አልፈጥር በዓል በባህር ዳር ከተማ በድምቀት ተከብሯል። በዓሉ የእምነቱ አባቶችና ተከታዮች በተገኙበት በሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች የተከበረ ሲሆን ድጋፍ የሚሹ ወገኖችን በመርዳትና በማሰብ በዓሉን ማክበር እንደሚገባም ተጠይቋል። ሳሙኤል ወርቃየው ከስፍራው ተከታዩን ዘገባ አድርሶናል። በመላው እስልምና እምነት ተከታዮች ዘንድ 1447ኛው የኢድ አልፈጥር በዓል እየተከበረ ይገኛል። እንግዲህ በባህር ዳር ከተማም ከጠዋቱ ጀምሮ በተለየ እምነቱ ተከታዮች በተዘጋጀው የኢድ ሶላት መስገጃ ቦታ ማለት ነው በመሰባሰብ በድምቀት አክብረውታል። በተለይ በዚሁ የባህል ከባበር ወቅትም በተለይ ሃይማኖቱን በሚፈቅደው መሰረት በኢድ ሶላትና በተለያዩ ሃይማኖታዊ ስርዓቶች ነው የተከበረው ማለት ነው። እንግዲህ የከተማዋ የሙስሊም ማህበረሰብ በነቂስ ወጥቶ ቤተሰቦችንም ሰብሰብ አድርጎ ይዞ
በመውጣት ማለት ነው እጅግ በአማረና ደስ በሚል መልኩ ነው የተከበረው ማለት ነው። በዚሁ የአከባበር ስነ ስርዓትም የአማራ ክልል እስልምና ጉዳዮች ምክር ቤትን ጨምሮ እንዲሁም የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት የሃይማኖቱ አባቶች የተለያዩ መልእክቶችን አስተላልፈዋል። ከነዚህም መካከል በተለይ የኢድ አልፈጥር የሃይማኖታዊ አንድምታው እንዲሁም ለምእመኑ አስተምረዋል ማለት ነው። ከዛ ባሻገርም እንግዲህ ያሳለፍነው አንድ ወር በተለይ የረመዳን ወር ያሳየነውን የመተሳሰብ የአንድነትን ተግባራችን ወይም ሴቶቻችንን አጠናክረን ልንቀጥል ይገባል ብለዋል። እንግዲህ ልክ በአንድ ወር ውስጥ ባሳየነው ትህትናና አብሮነት አንድነት ሁሉ ይህን በዓል ስናከብርም በተለይ እንግዲህ የተቸገሩትን በመርዳት የተራቡትንም በማብላት ሊሆን እንደሚገባም መልእክት አስተላልፈዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውን በዚሁ የበዓል አከባበር ተገኝተው ወይም ታድመው መልእክት አስተላልፈዋል። አማራ ክልል እንግዲህ ባለፉት ዓመታት የነበረው የጸጥታ ሁኔታ የሚታወቅ ነውና እንግዲህ በዚህ ዓመት በታየው አንጻራዊ ሰላም ይህን በዓል በድምቀት እያከበርን እንገኛለን። እንግዲህ ሙስሊሙ ማህበረሰብም ከሌላው ማህበረሰብ ሁሉ ለሰላምና ለልማቱ አስተዋጽኦ ሲያበረክት መቆየቱን ሀሳባቸውን አነስተዋል። እንግዲህ ከተማዋ አሁንም ሰላሟን አስጠብቃ የልማት ስራዎችንም እያከናወነች ትገኛለች። ይህን ሰላም በማስቀጠልና የልማት ስራዎችንም በማፋጠን ረገድ ሙስሊሙ ማህበረሰብ የሚያደርገውን አስተዋጽኦ አጠናክሮ እንዲቀጥልም መልእክት አስተላልፈዋል። እኛም የተለያዩ የበዓሉ ታዳሚዎችንም በተለይ አነጋግረናቸዋል። ይህ በዓል ከባለፈው ዓመታት የተለየ የሚያደርገው በተለይ በከተማዋ የታየውን ሰላም በመጠቀም በድምቀት ማክበራቸው ነው። እንግዲህ ይህ በዓል ከባለፉት በተሻለ መልኩ እንግዲህ በተዘጋጀላቸው ቦታም በድምቀት ማክበራቸውንና እንግዲህ በዓሉን በቤታቸው በሚያሳልፉበት ወቅትም ከጎረቤትና ከተቸገሩት ጋር በጋራ በማክበር እንደሚያሳልፉም ሀሳብና አስተያየታቸውን ሰጥተዋል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በድጋሚ እንኳን አደረሳችሁ። ኢድ ሙባረክ። 1447ኛው የኢድ አልፈጥር በዓል በሐረር ኢማም መሐመድ ስታዲየም በኢድ ሰላትና በተለያዩ ስነ ስርዓቶች በድምቀት ተከብሯል። በዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በዲ፣ የሃይማኖት አባቶችና በርካታ ምዕመናን ተገኝተዋል። በዓሉን አቅመ ደካሞችን በመርዳት በመጠያየቅና አንድነትን ከመቼውም ጊዜ በላይ በማጠናከር ማክበር እንደሚገባ መልእክት ተላልፏል። በረመዳን ወር የታየው መደጋገፍ በማስቀጠል በቀጣይ መረዳዳትን ባህል ማድረግ እንደሚገባም ተጠቁሟል። በዚህ ጉዳይ ላይ ደግሞ ቴዎድሮስ ታደሰ ተጨማሪውን አድርሶናል። 1447ኛው የኢድ አልፈጥር በዓል በዚህ በሐረር ኢማም መሐመድ ስቴዲየም ከማለዳ ጀምሮ በድምቀት ተከብሯል። በክልሉ በገጠርና በከተማ የሚገኙ በርካታ የእስልምና እምነት ተከታዮች እንግዲህ ወደዚህ ስፍራ በመምጣት በኢድ ሶላትና የተለያዩ ሃይማኖታዊ ትምህርቶችን በመከታተል በዓሉን በድምቀት አክብሮታል ማለት ነው። እንግዲህ በተለይ ይህ ወር የረመዳን ወር እንደሚታወቀው በእስልምና እምነት ተከታዮች ዘንድ ትልቅ ስፍራን የሚሰጠው ወር ነው። በተለይ ደግሞ እርስ በርስ የመደጋገፍን እንዲሁም ደግሞ የመተጋገዝ ባህል ይበልጥ የሚዳብርበት እንዲሁም ደግሞ ወዳጅ ዘመድ የሚጠያየቅበትና የእስልምና እምነት አስተምሮ በይበልጥ የሚነገርበት ወር እንደሆነ ይነገራል። በዛሬው ዕለት እንግዲህ ለአንድ ወር የጾሞ የእስልምና እምነት ተከታይ በተለያዩ ሃይማኖታዊ ስነ ስርዓቶች የኢድ አልፈጥር በዓልን በድምቀት ያከብራል ማለት ነው። በዚህ ስፍራ ላይም እንግዲህ በተለያዩ ስነ ስርዓቶች ነው የተከበረው። ከሃይማኖት አባቶች የተለያዩ መልእክቶች ተላልፈዋል። በተለይ የኢድ አልፈጥር በዓልን ስናከብር በአንድነት በመተባበር ማክበር እንደሚገባ ተነስቷል። ከዚህም ባሻገር እንግዲህ የሀገር ሰላምንና አንድነትን በማስጠበቅና በተለይ ህዝበ ሙስሊሙ በዚህ ውስጥ ያለውን ተሳትፎ በማላቅና በማሳደግ በዓሉን ማክበር እንደሚገባው መልእክቶች ተላልፈዋል። ከዚህም ባሻገር የእስልምና አስተምሮ እንደሚናገረው የተቸገሩትን በመርዳት ወላጅ አልባ ህጻናትን በመጠየቅና የተለያዩ አቅመ ደካሞችን በማገዝ የኢድ አልፈጥርን በዓል ማክበር እንደሚገባ ነው የተነሳው። ይህ የመደጋገፍና የመተጋገዝ ባህል ደግሞ በዚህ ወር ብቻ መቆም የሌለበት እንዲሁ ደግሞ በቀጣይነት እስከሚመጣው የረመዳን ወር ድረስ ህዝበ ሙስሊሙ እርስ በርስ በመደጋገፍ በመረዳዳት ማሳለፍ እንደሚገባው አንስተዋል። በበዓሉ ላይ የተሳተፉ የተለያዩ የእስልምና እምነት ተከታዮች እንዲሁ የረመዳን ወርን እጅግ በሚደንቅ ሁኔታ ማሳለፋቸውን የገለጹት እርስ በርስ የመደጋገፍ በዓሉ ይበልጥ የታየበትና የተስተዋለበት እንደሆነ ነው ያነሱልን። በዛሬው ዕለትም እንግዲህ የኢድ አልፈጥር በዓልን ሲያከብሩ ደግሞ የተቸገሩ ወገኖችን በመርዳት ጎረቤቶቻቸውን በመጠየቅ በማስታወስ እንደሚያከብሩ ነው ያነሱልን። እንግዲህ አጠቃላይ ዘንድሮ ደግሞ ሀገራዊ ጠቅላላ ምርጫ የሚካሄድበት ዓመት እንደመሆኑ በዚህ ላይ በንቃት መሳተፍ እንደሚገባ መልእክቶች ተላልፈዋል። በተለይ ለሀገር ይበጃል ወይም ደግሞ ሰላምን አንድነትን የሚያጠና
የሚያጠናክር ተወዳዳሪን በመምረጥና ንቁ ተሳትፎ በማድረግ በምርጫው ላይ ማሳለፍ እንደሚገባ ነው መልእክቶች የተላለፉት። እንግዲህ ሀረር እንደሚታወቀው የሰላም የአብሮነትና የመቻቻል ከተማ ነች። የባህሎች እንደ አይነት ሃይማኖታዊ ባህሎች ሲከበሩ እንግዲህ በአንድ ሃይማኖት ስር ከሚገኙ ማህበረሰብ ክፍሎች በተጨማሪ የተለያዩ ሃይማኖት ተከታዮች በመጠያየቅ በአብሮነት የሚያሳልፉት በዓል ነውና የዛሬው የኢድ አልፈጥር በዓል እንግዲህ እጅግ በጣም ህብረተሰቡ የሚደጋገፍበት የሚተዛዘንበት እንዲሁም ደግሞ የሚጠያየቅበት በዓል ነው ማለት ይቻላል። በአጠቃላይ የኢድ አልፈጥር 1447ኛው የኢድ አልፈጥር በዓል በሀረር ከተማ እጅግ በጣም በደመቀና በአማረ ሁኔታ ከማለዳ ጀምሮ እየተከበረ ይገኛል። በረመዳን ወቅት የታየው መተሳሰብ፣ መደጋገፍና አብሮነት ተጠናክሮ ሊቀጥል እንደሚገባ የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ተናገሩ። 1447ኛው የኢድ አልፈጥር በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ በኢድ ሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ህዝበ ሙስሊሙ የረመዳንን ጾም በሰላም በፍቅር በአብሮነትና በመደጋገፍ አሳልፏል ብለዋል። የእምነቱ ተከታዮች በረመዳን ወቅት የታየው መተሳሰብ፣ መደጋገፍና አብሮነት አጠናክረው ሊቀጥሉ እንደሚገባም ጥሪ አቅርበዋል። በኢድ ሰላት መርሃ ግብር የተገኙት ምዕመናንም የረመዳን ወር የፍቅር የአንድነትና የመተሳሰብ ወር በመሆኑ ከመቼውም በበለጠ አንድነታቸውን ያጠናክሩበት እንደነበር ገልጸው ሲያከናውኗቸው የነበሩትን በጎ ተግባራት አጠናክረው እንደሚቀጥሉ ተናግረዋል። በኢድ ሰላት መርሃ ግብሩ ርዕሰ መስተዳድር አሻርሊ ሐሰን፣ ሌሎች የክልሉ ከፍተኛ አመራሮች እንዲሁም የእምነቱ አባቶችና በርካታ ቁጥር ያላቸው ምዕመናን መገኘታቸውን ሪፖርተራችን ጀማል አህመድ ዘግቧል። 1447ኛው የኢድ አልፈጥር በዓል በጅማ ዞን በተለያዩ የሃይማኖታዊ ስርዓቶች በድምቀት ተከብሯል። በዓሉ በሚከበርበት በዚህ ወቅት ያለፉትን 30 የጾም ቀናት በመተጋገዝ በመረዳዳት እንዳሳለፍን በቀጣዮቹ ጊዜያትም መረዳዳትን ባላድገን ማስቀጠል አለብን የሚል መልእክት የሃይማኖት አባቶች አስተላልፈዋል። ዘገባው የሪፖርተራችን ራሄል አብደላ ነው። 1447ኛው የኢድ አልፈጥር በዓል በጋራ ሶላትና በተለያዩ መንፈሳዊ ስነ ስርዓቶች በሐዋሳ ተከብሯል። በመርሃ ግብሩ ላይ የሲዳማ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱል ሽኩር አብዱል ቃድር እንዲሁም የሐዋሳ ከተማ ከንቲባ ጥራቱ በየነ ተገኝተዋል። ሼህ አብዱል ሽኩር በዓሉን ሁሉም ተደስቶ እንዲያሳልፍ ድጋፍ የሚሹና ጥያቄ የሌላቸው ወገኖችን በማገዝ ማክበር እንደሚገባ ተናግረዋል። የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ በበኩላቸው በጾም ወቅት የታየው የመደጋገፍ እሴትን ማስቀጠል እንደሚገባ ያነሱ ሲሆን ይህም ለሕዝቦች አንድነትና ሰላም እጅግ ጠቃሚ በመሆኑ በሌሎችም ሀገራዊ ጉዳዮች ላይ ተግባራዊ ማድረግ እንደሚገባ አስታውቀዋል። ሕዝበ ሙስሊሙ የረመዳን ወቅትን በጾም በጸሎትና በጋራ የጎዳና ላይ ኢፍጣር ያሳለፈበት መንገድ የኢትዮጵያን መልካም ገጽታን ያስተዋወቀ እንደነበርም ተጠቁሟል። ዘገባው የሪፖርተራችን ሚካኤል ገዙ ነው። በተመሳሳይ 1447ኛው የኢድ አልፈጥር በዓል በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ በአደባባይ ሶላት ተከብሯል። ህዝበ ሙስሊሙ በዓሉን ሲያከብር ለሰላምና የተቸገሩትን በመርዳት ለሚከናወነው መልካም ስራ ልዩ ስፍራ መስጠት እንደሚያስፈልግበትም በመርሃ ግብሩ ላይ ተመላክቷል። የደቡብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ያሰን ከድር ቅዱስ የሆነው የረመዳን ጾም ወቅት በሰላም በማጠናቀቅ ለፈጣሪ ምስጋና እያቀረብን በህብረት በኢድ አልፈጥር ስግደት አሳልፈናል ብለዋል። በጾም ወቅት የታየው መልካምነት በሌሎች መደበኛ ወቅቶች ተጠናክሮ ሊቀጥል እንደሚገባም በመርሃ ግብሩ ተመላክቷል። ሪፖርተራችን ተመስገን ተስፋዬ እንደዘገበው በሰላት ስነ ስርዓቱ ላይ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የሚሆን ገንዘብ ከእምነቱ ተከታዮች ተሰባስቧል። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ነው የምንሻገረው። በኢትዮጵያ ታሪክ የሙስሊም ሱልጣኔቶች ከፍ ያለ አበርክቶ እንደነበራቸው ታሪክ ይነግረናል። በተለይም የባህር በር ሆነው ያገለገሉባቸው ዘመናት የኢትዮጵያ የከፍታ ጊዜያት ነበሩ። ለመሆኑ ትስስራቸው እንዴት ይገለጻል? ሀብታሙ ተክለስላሴ እንደሚከተለው ይነግረናል።
ከ1447 ዓመታት በፊት የነብዩ መሐመድ ተከታዮች ሙስሊሞች በመካ የሚያስተናግዱት ስቃይ ከፋ። ስደትም ምርጫ ሆነ። ነብዩ መሐመድ ወደ ሀበሻ ሄዱ። እዚያ ማንም የማይበደል ንጉስ አለ አሏቸው። ባልደረቦቻቸው የቀይ ባህርን አቋርጠው በአዶሊስ ወደብ በኩል ኢትዮጵያን ረገጡ። እስልምናም የባህር በሩን መግቢያ፣ ህዝቡን መጠጊያው፣ ፍትሃዊውን ንጉስ መሸሸጊያው አድርጎ ገባ፣ ተስፋፋም። ታሪክ እንደሚነግረን የኢትዮጵያና እስልምና ቁርኝት ከአዶሊስና ዘይላ ወደብ ውጪ ማሰብ የሚቻል አይደለም። እስልምና በኢትዮጵያ የባህር ጠረፍ የነብዩ መሐመድ ተከታዮችን ስደት ተንተርሶ ኢትዮጵያን ከረገጠ በኋላ መቆያውን በንግድ ትስስርን ባደረገ ግንኙነት እስላማዊ ስልጣኔቶችን ማዕከሉ አድርጎ ቆየ። ኢትዮጵያ ድንበሯ ባህሩ፣ ጠረፏ ዳርቻው በነበረበት በዚያ ወርቃማ ዘመን ምልኦ ነበረች፣ ያልጎደለባት፣ መግቢያ በውጫ ያልተነፈጋት። በዚህ ድንቅ ታሪክ ውስጥ ደግሞ እስላማዊ ሱልጣኔቶች ደማቅ አሻራቸውን አስቀምጠዋል። ሱልጣኔቶቹ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ቀጥተኛ ግንኙነት ኖሯቸው የኢትዮጵያ የባህር ጠረፍ አካል የነበሩትን እንደ ዘይላና ታጁራ ያሉ ወደቦችን በማስተዳደር የሀገሪቱን የንግድ መስመር ይቆጣጠሩ ነበር። የይፋት የአዳልና የአውሳ ሱልጣኔቶች ንግድ የትስስሩ ማዕከል በዘይላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው እና እነዚህ በሙሉ የወደቦች ናቸው፣ የንግድ መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። ከ13ኛው እስከ 14ኛው ክፍለ ዘመን የዘለቀው የይፋት ሱልጣኔት በመካከለኛው ዘመን የኢትዮጵያን የውስጥ ክፍል ከቀይ ባህር ጋር የሚያገናኝ ቀዳሚው መንግስት ነበር። ዋነኛው የባህር በሩ ዘይላ ነበረች። ዘይላ ከየመንና ከህንድ ጋር የንግድ ልውውጥ ይደረግባት ነበር። ከ14ኛው እስከ 16ኛው ክፍለ ዘመን የቆየው የአዳል ሱልጣኔትም ዘይላና በርበራ ዋነኛ የወደብ ማዕከላቱ ነበሩ። የኢትዮጵያ ቡና፣ ወርቅ፣ የዝሆን ጥርስ ለዓለም ገበያ ይቀርብባቸው ነበር። እንግዲህ ኢትዮጵያ የባህር በር ሆኖ ከውጭ ጋር ያገናኝ የነበሩት ሁለት ናቸው። አንደኛው የአዶሊስ ወደብ ሲሰኝ በዛ ዘመን ዛሬ የአሰብ ወር ምጽዋ መሀል ላይ ያለ ቦታ ነው። እሱ አንደኛው ሲሆን በሰሜን የሰሜኑ መንግስት ሰሜናዊ ክርስቲያናዊ መንግስት ይጠቀምበት የነበረው የአዶሊስን ወደብ ነው እንደ ባህር በር። በዚህ በኩል ደግሞ ሱልጣኔቶቹ ይጠቀሙበት የነበረው በሶማሌ ዳይሬክሽን ያለው የዘይላ ወደብ። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋር ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ የሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። የአዳል ሱልጣኔት ከፈረሰ በኋላ በአፋር ምድር የተመሰረተና እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የዘለቀው ደግሞ የአውሳ ሱልጣኔት ነው። ሱልጣኔቱ የአሁኗን ጅቡቲ ወይንም ታጁራና ራሂታን እንደ ባህር በርነት ይጠቀም ነበር። በተለይም ከውጭው ዓለም ጋር የሚደረገውን የጦር መሳሪያና የሸቀጥ ንግድ በዚሁ መንገድ ያልፋል። እነዚህ ሱልጣኔቶች የኢትዮጵያን የግዛት አንድነት፣ የባህር በር ባለቤትነት በታሪክ ሂደት ውስጥ ጠብቀው ለማቆየት ቁልፍ ሚና ነበራቸው። ኢትዮጵያን ጠብቀው ያቆዩ ያሸጋገሩም ናቸው። በባህር ድንበር አካባቢ የነበረው ህዝብ ነው። ይህ ህዝብ ሲሸነፍ ነው ኢትዮጵያ የምትሸነፈው። ለምሳሌ እንደነ ደጃዝማች ዑመር ሰመተር ያልን እንደሆነ እሳቸው እንትን ሲሉ ነው ጣሊያን የወልወል ጦርነት የምንለው ጣሊያ ጋር የተደረገው ትግል እዛ ሙላህ ደግሞ ባድ ሙላህ የሚሉት ደግሞ ሐሰን ሳኢድ እንግሊዞችን ወጥሮ የነበረ ከዛም በላይ ደግሞ አዳሎች ደግሞ በታጁራ በኩል አገር ጠብቀው የነበሩ ህዝቦች ናቸው። ስለዚህ ለኢትዮጵያ ነፃነት ተጠብቆ መቆየት እነዚህ በዳር ድንበር ያሉ አካባቢዎች ሙስሊሞች በተለይ አፋሮች እና ሶማሌዎች እና ሀረሪዎች
ከፍተኛ አስተዋጽኦ አድርገዋል። እነሱ ሲሸነፉ ነው ወደ መሀል አገር ጠላት የሚገባው። ምን ዋጋ አለው? የእነዚህ ሱልጣኔቶች የባህር በርነት ሚና ተዳከመ። አንድም ግብጽ ቀይ ባህርን ለመቆጣጠር በነበራት ፍላጎት፣ ሁለትም በአውሮፓውያን የቅኝ ግዛት ፈረንሳይ ጅቡቲን፣ ጣሊያን ኤርትራን፣ እንግሊዝ ደግሞ የዛሬዋን ሶማሌላንድን ሲይዙ የነበሩት ሱልጣኔቶች ከባህር ጠረፍ ተቆረጡ። ኢትዮጵያን የመግፋት ሴራውም ቁልጭ ብሎ ይታይ ነበር። እነዚህ ሱልጣኔቶች የኢትዮጵያ የባህር በር ሆነው እስከቀጠሉበት እስከ 19ኛው መቶ ክፍለ ዘመን ማብቂያ የኢትዮጵያን ሙሉ ስዕል አስቀምጠው ዘልቀዋል። ታሪክ እንደማይክደው ትላንትም እንደሚመሰክረው ሱልጣኔቶቹ እንዳጸኑት ባህር በርና ኢትዮጵያ እንዲህ ነበሩ። በኢትዮጵያ የእስልምና ታሪክ ውስጥ የገዘፈ ስምና ዝና ካላቸው ጥንታዊ መስጂዶች ውስጥ ዘቢሞላ መስጂድና ሀሪማ ይጠቀሳል። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ውስጥ የሚገኘው ዘቢሞላ ክፍለ ዘመናትን የተሻገሩ ጥንታዊ ኢስላማዊ ታሪኮችና ቅርሶችን የያዘ ኢስላማዊ ማዕከል ነው። ታሪካዊው የዘቢሞላ ሀሪማ ማዕከል በተለይ ለቀጣዩ ትውልድ እውቀትን ለማሸጋገር እያደረገ ያለውን ጥረት ምን ይመስላል በሚለው ዙሪያ ባልደረባችን አሚር ጌቱ ተከታዩን ቅኝት አድርጎ ያዘጋጀው ዘገባ አለ። በኢትዮጵያ እስልምና ታሪክ ውስጥ ትልቅ ቦታ ከሚሰጣቸው ታሪካዊ ስፍራዎች መካከል በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ የሚገኘው የዘቢሞላ ሀሪማ ተጠቃሽ ነው። ይህ የዘቢሞላ ሀድራ ለቀጣዩ ትውልድ እውቀትን በማሸጋገር በኩል የተወጣው ሚና ምን ይመስላል፣ አጠቃላይ ያለው ታሪካዊ ዳራስ ምን መልክ አለው የሚለውን ቅኝት እናደርጋለን። አብራችሁ ቆዩ። ሰላም አለይኩም። ኳንደና መጣ ኳንደና ቆይኸኝ። ዘቢሞላ ሀሪማ ዶሲ ሐጅ መሐመድ አሚን ሸበት ረዲን ይባላለኝ። እሺ የዘቢሞላ ላይብረሪና ሙዚየም ስራ አስኪያጅ። በጣም አሪፍ። እንግዲህ ዛሬ የዘቢሞላ ሀድራን ልንጎበኝ መተናል። አረንጓዴ ዛፎች ያጌጠ ነው እንደምታየው። ይሄ የምንገኝበት ትንሿ ክፍል ሙዚየም ነች። ቀደምት የመሻይኮቹ ታሪክ፣ አንዳንድ ትውፊቶቻቸው፣ ፎቶዎቻቸው፣ ጽሁፎቻቸው፣ አሻራዎቻቸው የሚገኙበት ሙዚየም ነው። የነዚህ መሻይኮች ፎቶ እዚህ ጋር የተሰቀለበት ምክንያት እዚህ ሀድራ ላይ አሻራቸው በአንድም ይሁን በሌላ መንገድ ይገኛል። ምክንያቱም ወይ ኪታባቸው አለ፣ ወይ ከዚህ ሀድራ ቀርቶ የወጡ ናቸው፣ ወይም ደግሞ በሆነ አጋጣሚ ይህን ሀድራ የጎበኙ ናቸው። ይሄ መጽሐፍ የምታየው የዘቢሞላ ሀድራ ሀሪማ መስራች የነበሩት የመጀመሪያው ሼህ ስሩር ኦብድዩ ወይም ደግሞ ሼህ ስሩር በሽር፣ ሼህ መሐመድ ስሩር በሽር የሚባሉት እሳቸው የጻፉት ነው። ተጅሪድ ነው፣ ሙሉ በሙሉ የቁርአን ትርጉም ነው። ማብራሪያ በሚያስፈልጋቸው ነገሮች ማብራሪያ እየሰጡ ፈትዋ እየሰጡ የፈሰሩበት ተፍሲር ነው። ይሄ 134 ዓመት ያስቆጠረ ነው። 134 ዓመት ነው። እዚህም ጀርባው ላይ ያለ ማስታወሻቸው ላይ ተቀምጧል። 134 ዓመት እድሜ ማስቆጠር ችሏል። ይሄ አሁን እዚህ ጋር የምትመለከተው ህገ መንግስት ነው። በኢትዮጵያ አቆጣጠር በ1885 ዓመት ኢማም ሐሰን ኢንጃሙ የሀዲያ ሱልጣኔት የመጨረሻው ንጉስ ነው። በወቅቱ ህዝቡን ያስተዳድርበት የነበረ ከዚህ ከቀቤና ብሔረሰብ አልፎ በዙሪያ የሚገኙ አጎራባች ዙሪያዎች ከማዕከል ሆኖ ይመራበት የነበረ ነው። የንግድ አዋጆች አሉት፣ የግብር አዋጆች አሉት። እያንዳንዱ ደግሞ የአኗኗር ዘይቤዎች ሁሉ የሚገልጹ ነገሮች አሉት። ስርዓቶችን ነው፣ የጋብቻ ስርዓቶች አሉት። የእያንዳንዱ ነገሮችን እየተነተነ በዚህ መመሪያ መሰረት ነበር ደንቦችና አዋጆችን እያንዳንዱ ነገር የሚቀጣውን እየቀጣ የሚያስተምረውን እያስተማረ ፍርድ ይሰጥበት የነበረ ህገ መንግስት ነው። ይሄ ምንድነው? በቀደምት ዘመን ሰሌዳ ማስተማሪያ ሰሌዳ ባልነበረበት ዘመን፣ ወረቀት እንደልብ በማይገኝበት ጊዜ ከነገና ደግሞ ከትውልድ ወደ ትውልድ እውቀት ለማሸጋገር የራሳቸውን ፈጠራ ተጠቅመው ነበር የሚያስተምሩት። ይህ አሁን እንደ ሰሌዳ ይጠቀሙበት ነበር። መጻፊያ ቀሰማ እቺ ነች። እቺ ቀሰም ነች። በዚቺ እንደዚህ እየነከረ ልክ በዚቺ ላይ ይጽፋል። ይጽፍና ልክ በዚቺ ላይ ሲጽፍ ምንድነው የሚያደርገው? ቢስሚላሂ ረህማን ረሂም ይላል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ እያለ ይጽፋል። ይህን ጽፎ ትውልድን እውቀት ነው የነበረውን እውቀት ከአንዱ ትውልድ ወደ ሌላ ትውልድ ያሸጋገሩበት መንገድ ነው።
ነሺዳዎቻቸው፣ ልዩ ልዩ ነገሮቻቸው በጽሁፍ እንደዚህ በእጅ የጻፏቸው ነገሮች እያንዳንዱ ተቆጥሮ ኮፒ ተደርጎ ዲጂታላይዝ ተደርጎ በትን ተቀምጧል። እያንዳንዱ ደብዳቤዎቻቸው ራሱ ቢታተሙ እያንዳንዱ ደብዳቤ መጽሐፍ የሚያካክሉ ደብዳቤዎች አሉ፣ ገና ያልታተሙ ማለት ወደፊት ሊታተሙ የሚችሉ። ስለዚህ እዚህ የምታያቸው ነገሮች በሙሉ ሪሳላዎች ናቸው። ኪታቦችም አሉ። እዚህ ጋር ደግሞ መገልገያ ቁሳቁሶቻቸው ናቸው የሚገለገሉባቸው። በወቅቱ ያው ውዱ የሚያደርጉት በእንደዚህ ያለ በቅል፣ ይሄ ማለት ከአካባቢ ዛፍ የሚሰራ ነው፣ ቅል ነው። በውስጥ ውዱ ማድረጊያ ነው። እንደዚህ አድርገው ውዱ ያደርጉበታል፣ ይጠቀሙበታል። እና ሌላ ደግሞ ልዩ ልዩ አይነት ኪታቦች አሉ። እዚህ በሙሉ በእጅ የተጻፉ ናቸው። በሙሉ ስነ ፈለግ ምርምር ሁሉ የሚመራመሩ ነበር። በቀደምት የነበሩ እንትኖች ሳይንስም ጭምር ይሰሩ ነበር። ይሄ የሃፍ ሙን የሚሆንበት ሰዓት፣ ፉል ሙን የሚሆንበት ሰዓት ሁሉ እንደዚህ እንትን ነበር። ስለዚህ እዚህ በእጅ የተጻፉ ኪታቦች አብዛኞቹ ውስጣቸው ላይ በጣም ብዙ ነገር አጭቆ የያዙ ናቸው። እነዚህ አሁን የምርምር ስራዎችን ለሚሰሩ ሰዎች፣ የጥናትና ምርምር በአረብኛ ቋንቋ ለሚያደርጉ ሰዎች ያገለግላሉ፣ ይጠቀሙባቸዋል። ከንጉስ ጅማ አባ ጂፋር ለዘቢሞላ ሀሪማ የመስራች ለነበሩትና የመጀመሪያው ሼክ ሀሊፋ ሼህ ሱሩር በሽር ኦብዩ በስጦታ የሰጣቸው ቁርአን ነው። እዚህ ሀድራ ውስጥ በመደበኛነት የሃይማኖት ትምህርት የሚማሩ ተማሪዎች አሉ። ከ100 እስከ 120 የሚጠጉ ተማሪዎች አሉ። በተመላላሽም በአዳሪ የሚማሩ አሉ። እነዛ ተማሪዎች አካዳሚክ ትምህርት የሚያራሉ ማታ ማታ ላይ አንድ ወቅት ላይ ሲቸገሩ አይቶ የሆነ ፓርትነራችን ወይም ደግሞ በጎ አድራጊ ያ አካል ለነዚህ ተማሪዎች ሪፈረንስ መጽሐፍ ቸግሮናል ስንለው ሪፈረንስ መጽሐፍ በገንዘቡ ገዝቶ ይሄ መጽሐፎችን አበረከተልን። አሁን እዚህ ተከታታይ ኪታቦች ናቸው። ልክ እንደ ኢንሳይክሎፒዲያ ቁጥር አላቸው። 4 መጽሐፎች አሉ። እያንዳንዱ ሰው በፈለገው አስተምሮ ተከትሎ የፈለገውን አንብቦ የተሻለ እውቀት አገኝበታለሁ በሚለው ዘርፍ ላይ የበለጠ ደግሞ እያሳደገ እንዲሄድ እኛ ደግሞ ትውልዱ እንዲያነባቸውና እንዲያውቃቸው ለማድረግ ሲባል በላይብረሪ ሰብሰብ አድርገን የጠፉትንም ጨምረን ሌሎችንም ከተበታተኑ ቦታ ሰብሰብ አድርገን በዚህ በላይብረሪ መልኩ ያስቀመጥናቸው ለምንድን ነው? የእውቀት ሽግግሩ እንዲቀጥል በማሰብ ነው። እንግዲህ እንዳያችሁት ሀድራዎቻችን በዚህ መልኩ አስተምህሮታቸውን እያስተማሩ ይገኛሉ። በቀጣይ ወደ ተሻለ ደረጃ እንዲያድጉና የበለጠ ደግሞ እንዲለሙ ሁሉም ባለድርሻ አካል የበኩሉ እንዲወጣ ጥሪ እያቀረብኩኝ በመጨረሻም በዚህ አጋጣሚ ለመላው ኢትዮጵያ ሙስሊሞች ለረመዳን ኢድ አልፈጥር በዓል 1447 የረመዳን ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የደስታ ይሁንላችሁ የሚል መልእክቴን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን በጥንታዊው የዘቢሞላ ሀሪማ ተገኝተን እንግዲህ ባደረግነው ቅኝት ይህ አካባቢ በተለይ ለቀጣዩ ትውልድ እውቀትን በማሸጋገር በኩል ትልቅ ስራ እየሰራ እንደሆነ ተመልክተናል። ለዛሬ እንግዲህ በዘቢሞላ ሀድራ ወይም በዘቢሞላ ሀሪማ ተገኝተን ያደረግነው ቅኝት በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። ረመዳን ተካፍሎ በጋራ መጠቀምንና ለተቸገሩ ወገኖች መድረስን ያስተማረ በመሆኑ መልካም ስራን አጠናክሮ ማስቀጠል እንደሚገባ ወላጅ አልባ ልጆችን የሚያግዘው በጎ አድራጊ ኒዛም አብደላ ይናገራል። መተጋገዝ ማህበረሰባዊ አብሮነትን የሚያጸና በመሆኑ የአንድ ጊዜ ተግባር አለመሆኑንም ኒዛን ተናግሯል። ሪፖርተራችን ይመራደም ከበጎ አድራጊው ኒዛን አብደላ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። የየቲሞች አባት ያ ወላጅ ያጡ ልጆችን የሚያለብሰው ሲታረዙ የሚዳብሳቸው ባለቅን ልቦና በጎ አድራጊ የህይወት ጥፍጥና ቆራጭ በሆነው ሞት ወላጅ አባታቸውን ወይም እናታቸውን ላጡ ልጆች አይዟችሁ እኔ ያለሁላችሁ ባይ ነው። በዚሁ የተባረከ የተቀደሰ ስራውም በርካታ የቲሞችን ልብስ አልባሽ የክፉ ቀን ደራሻቸው ጋሻ ሆኖላቸዋል። ይህ አንድ ወቅት ብቻ ሳይሆን የሁል ጊዜ ስራውም ነው። በጎ አድራጊው ኒዛን አብደላ ቤቴን ለየቲሞች ክፍት ማድረግ፣ ከዛ በኋላ የቲሞች የፈለጉትን ይምረጡ። ዋናው ታርጌቴ አባቴ ቢኖር እኮ ይህን ልብስ ይገዛልኝ ነበር ወይ ግዛልኝ ሄደው ነበር ብለው የሚያስቡትን እንዲያዙኝ። ታዲያ ይመጣሉ የቲሞች ህፃናቶች እኛ እንመርጥላቸዋለን፣ ያመጧቸው ሰዎች ይመርጡላቸዋል። ወጣቶች ሲሆኑ ግን የራሳቸው ምርጫ ሊኖራቸው ይችላል። ሴቷ አባያ ትመርጣለች፣ ኮርድና ኮት፣ የተለያየ ኖርማል ቀሚስ፣ ወንድየው ፓኪስታን ጀለብያ ሱፍ ሁላ ሊመርጥ ይችላል። የፈለግከውን ነው ምረጥ ብዬ የነገርኩት፣ የፈለገውን ይመርጣል። እኔ ሰርቼ በምችለው እንትን ብዬ እሄዳለሁ። ማነው ሰርቼ አለብሳቸዋለሁ፣ ለክቼ ልካለሁ። ቀጠሮ ሲደርስ ኑ ውሰዱ እላለሁ። አመቱን ሙሉ ክፍት ነው። ልብ በል ከዒድ ጋር ከዓረፋ ጋር
ክርስቲያን ወገኖቼ ከጥምቀት ጋር ተያይዞ ቁጥሩ ስለሚጨምር ነው እንጂ በሚዲያ በብዛት ስለሚታይ ነው እንጂ ዓመቱን ሙሉ ምንጊዜም የቲሞች አሉ፣ ወላጅ አልባዎች አሉ። ረመዳን ሲመጣ የሚዘረጉ እጆችና በፈገግታ የታጀቡ መስተንግዶች ሰው ለሰው መሆኑን የሚያሳዩ መልካም ተግባራት ሁሉ ጎልተው ይከወናሉ። በዚህ ጥልቅ የመተጋገዝና የመተሳሰብ መንፈስን በሚያላብሰው ታላቅ ወር ብዙ የወገንን ድጋፍ የሚሹ እንባቸው ይታበሳል፣ ችግራቸው በእፎይታ ይቀየራል። ይህ ተግባር ተናፋቂው ተወዳጁ የበረከት ወሩ ረመዳን አልፎ ሲሄድስ? የፋሽን ዲዛይን ባለሙያው ግን ደግሞ በብዙዎች ዘንድ መጠሪያው ወላጅ ያጡ ልጆችን አልባሹ ኒዛን አብደላ አሁንማ ሁሉም እንዴት ነው ሁሉም የሆነ የትሩፋቱን ያገኛል። ከረመዳን በኋላ ግን ነገሮች የሚቋረጡባቸው ሁኔታዎች አሉ። ሁል ጊዜ ረመዳን ነው የሚሉ ንግግሮች ሰምተን እናውቃለንና ለኛ ሁል ጊዜ ረመዳን ነው ሁል ጊዜ ጾም ነው ብሎ የሚያስቡ ሰዎች አሉ። ሁል ጊዜ ጾም እንዳይሆንባቸው ማድረግ ብንችል ከረመዳን በኋላ ቀጣይነት ያለው ነገር ማድረግ ቢቻል በህይወታችን በሀያታችን ሙሉ ብንይዘው የምንጠቀመው እኛ ነን። ወላሂ እኔ የየቲሞችን እነሱን ማልበስ ከጀመርኩ ጀምሮ ማለት ደስታዬም ሀዘኔም በፍጥነት የሚለዋወጥ ሰው ቢሆን ሙርታህ ነኝ። በፍጥነት የሆነ የቲም መጥቶ ሳሰስተው እደሰታለሁ። ከዛ መጥቶ ደግሞ እንዳጎት አይደለም የሚቆጥሩ የሚያልፉበትን ነገር ሲነግሩ ደግሞ ክብደቱን ሲሰማ መቋቋም ያቃተህና ታለቅሳለህ። እሱ ሀዘን ይሆናል። ረመዳን ያስተማረን ትልቁ ቁም ነገር የራስን ረሃብ በማሰብ የሌላውን ጉድለት መሙላት መቻልን ነው። ይህ ደግሞ ሀብታም ከድሃ ጎረቤት ከጎረቤት ሳይለይ በአንድ ላይ ማህበራዊ መገለልን አስቀርቶ ልዩነቶችን ያጠባል። ትናንት በረመዳን ምክንያት የጀመርነው ማካፈል ዛሬ የህይወታችን አካል ሆኖ እንዲቀጥል ህሌናን ስለ መተጋገዝ ይቀሰቅሳል። የረመዳን መንፈስ ሲሰነባበት ሁሌም ቢሆን በልብ ውስጥ ለወንድሜ ለእህቴ ምን ላድርግ የሚል ጥያቄን አትርፎልን ማለፉ ግድ ይላል። ብዙ ኸይራትን ይዞልን መጥቶ አሰርቶን አሳትፎን የሄደ ወር ነው። ይህ በረመዳን እየሰራ ነው የነበርነውን ኸይር ስራዎችን ሳናጎልና ሳናቋርጥ መተዛዘኑን፣ መተባበሩን፣ መመካከሩን፣ መረዳዳቱን እስከ ወዳኛውም ልናስቀጥል ይገባል። ከምን ጊዜውም በላይ ከመንግስታችን ጎን በመቆም እችን ሀገር ማሻገር ይኖርብናል። መተዛዘን ድንበር የለውም። ረመዳን ኢትዮጵያዊ የቆየ የመተጋገዝ እሴት ይበልጥ እንዲያብብ ትልቅ ሞተር ሆኖ ያገለግላል። ይህ በረከቱ በየቤታችንና በየመንደራችን የጣለው መስተጋብር ነገን በጋራ ለመገንባት የሚያስችል የሞራል ስንቅም ነው። በጎ አድራጊው ለየቲሞች ደራሽ ኒዛን አብደላ ለተለማመደው ሰውማ ረንደውም መስጠት እኮ ሱስ ነው ይላል። ቀስ እያልኩ እየተለማመድኩ ከራሴ ጋር አዳብት ካደረገ በኋላ ወደ ሱስ ነው የተቀየረ። አሁን የመስጠት ሱስ፣ የማልበስ ሱስ ከየቲሞች ጋር ተያይዞ ሱስ ከያዘ በኋላ ግን ማለት ነው። በነገራችን ላይ መስጠት ሱስ ይሆናል። መጀመሪያ ይሄ እጅህ እንዳይፈታ አስሮ የያዘን ነገር ፋይት ትፋለሙና መስጠት ትለምዳለህ። ከለመድክ በኋላ ወደ ሱስ ነው የሚቀየረው። አሁን በሳምንት ቢያንስ ወይ አንድ የቲም ማልበስ አለብኝ ሰው የለም ከተባለ ወይ የሆነ ኡስታዝ ሼህ ወይ ሃይማኖት አባት መዘየር ማልበስ አለብኝ። ሱሴን ማስታገስ የምፈልገው የምችለው በዛ ነው። ይህ እንግዲህ ከቤቴ ካልመጡ ነው። ከቤቴ ካልመጡ የሆነ ቦታ ሄጄ ማልበስ መቻል አለብኝ። በታላቁ የረመዳን ወር የታየው ድንቅ መተጋገዝና አብሮነት የዓመቱ ሙሉ ተግባር ሆኖ ሊቀጥል ይገባል። ምክንያቱም ማህበረሰባዊ አብሮነት የሚጸናው በአንድ ወቅት በሚደረግ ድጋፍ ሳይሆን ሁልጊዜ እርስ በርስ በመደጋገፍ በሚገነባው የፍቅር ድልድይ ነው። ይህን ያሳየን የረመዳን ወር ደግሞ በዓመቱ ሊመለስ እነሆ ተሰናብቶን ሂዷል። መተጋገዛችን ይቀጥል፣ የከርሞ ሰውም ይበለን። ኢድ ሙባረክ በርስኪ ኢድ ሙባረክ። አላህ ያገናኘን ለከርሞ በደህና ረመዳን ደጉ ቀን። ተመልካቾች የኢድ አልፈጥር በዓልን የተመለከቱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ዘካን የተመለከተ ዘገባ ወደ እናንተ ልናደርስ ነው። ከእስልምና እምነት መሰረቶች አንዱ የሆነው ዘካ ሀብታሞች ካላቸው ከተሰጣቸው ሀብት አሊያም ከዓመታዊ የንግድ ትርፍ ለድሆች በገንዘብ የተወሰነ መጠን እንዲከፍሉ የተደነገገ ሃይማኖታዊ ትዕዛዝ ነው። ዘካ የኢኮኖሚ አቅም ውስንነት ያለባቸው ሰዎች ችግራቸውን እንዲያቃልሉበት የተፈቀደ የድሆች ድርሻ በመሆኑ ለድህነት ቅነሳ እንደ አንድ መንገድ ያገለግላል። የዘካ ገንዘብ ያወጣጥ ስርዓት ያለው ሲሆን
በተደራጀ መንገድ ተሰብስቦ እንዲከፋፈል ቢደረግ በሀገር ደረጃ ማህበራዊ ቀውስን ለመፍታት የላቀ ፋይዳ አለው። ሪፖርተራችን መሐመድ ራመቶ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የሁሉም የሃይማኖቶች አስተምሮ መተዛዘን፣ መረዳዳትና መደጋገፍን የሚያስቀድም ነው። የኢኮኖሚ አቅም ውስንነት ያለባቸው ወገኖች ችግራቸው እንዲቃለልና ማህበራዊ ቀውስ እንዲፈታ ያዛሉ። ለዚህ ደግሞ በእስልምና ሃይማኖት ዘንድ የተቀመጠው የእምነቱ መሰረት ከሆኑት መካከል አንዱ የሆነው ዘካ ነው። የሲርለና በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆኑት ኡስታዝ ኑሩ ቱርኪ ኑሩ የዘካን ምንነትና ድንጋጌውን ይነግሩናል። ከሀብታሞች ተይዞ ለድሃዎች የሚሰጥ ዘካ አለ። ይህ ዘካ እንግዲህ በእስልምናችን ትልልቅ ታሪክ የሰራበትና አንዱን ሰጪ አንዱን ተቀባይ አድርጎ አላህ ሱብሓነሁ ወተዓላ ሁለቱም በተመጣጠነና በሰላም እንዲኖሩ ካመጣበት ትልቁ ፍትህ ከሚያደርገው ነገሮች አንዱ የዘካ ስጦታዎች ናቸውና ይህ ዘካ እንግዲህ በአመት አንዴ ሙስሊሞች ሂሳባቸውን ሰርተው ካላቸው ገንዘብ ሰርተው ለሚመለከታቸው ወይም ቁርአኑ ለገለጻቸው 8 አይነት ባህሪ ላላቸው ሰዎች የሚሰጥ ትልቅ በእስልምናችን ትልቅ ስጦታ ነው። የዘካ ገንዘብ እንዲወስዱ የተፈቀደላቸው የኢኮኖሚ አቅም ውስንነት ያለባቸው ወገኖች የተለዩ መሆናቸውንና ሀብታሞች ዘካቸውን በአግባቡ ማውጣት እንደሚገባቸው ኡስታዝ ኑሩ ይገልጻሉ። የመጀመሪያው ፉቀራ አለ የድሃ የሚባሉ በጣም ቁርስ በልቶ ምሳ የሚያስብ ዑለሞች ሲናገሩ፣ ከእንደገና ደግሞ ወልመሳኪን አለ፣ አሁንም ደግሞ ሚስኪን አለ፣ ድሆች አለ። እነዚህ ድሆች ደግሞ አስቤዛ ይበላሉ፣ የቤት ኪራይ ይጨነቃል። በአላህ መንገድ ለሚታገሉ ብድር ላለባቸው እና እነዚህ አምስቶቹ ሌሎችም 3 አሉ። ዘካ አገሪቷን የሚጠብቅ ነው። አገሪቷ ካልተጠበቀች ፋብሪካችሁም አይኖርም። እያየን ነው። ሰው ሲርቦ ምን እንደሚያደርግ ሁላችን እናውቃለን። ሲያጣ ምን እንደሚያደርግ ሰው ዝም ብሎ እኮ እንዴት ትዳርን ታፈርሳለህ ብለህ ልትጨውበት አይገባውም። ምንድን ያደረክለት እንደ አገር ምን ተወጣል? እንኳን አሁን ዘካ ይቀርና ከሰደቃችንም የሰው ቤት ትዳር መጠበቅ ነው ያለብን። ዘካ ለድህነት ቅነሳ ትልቅ ሚና እንዳለው በመጥቀስ በአንድ ወቅት በከሊፋ ዑመር ዘመን ድህነት ጠፍቶ መታየቱን እንዳብነት የሲርለና በጎ አድራጎት ድርጅት መስራቹ ያነሳሉ። ዘካን የሚያመጣው እንዳልከው ድህነቱን ለማጥፋት ነው። በእስልምና ታሪክ ጠፍቶ ስለታየ ድህነት ራሱ ከጦር ያልተናነሰ ነው። ማጣት የሚባለው ነገር ከጦር ያልተናነሰ ነው። ሰዎች በሰላም እንዲኖሩ ደግሞ አላህ ዘካ የሚባለው ነገር አመጣ። በቃ ተካፍሎ መብላት ማለት ነው። በዑመር ኢብኑ አብዱል አዚዝ እንኳን የሰው ልጅ ይቀርና እንስሳት እንኳን አብሮ ወክ የሚያደርግበት ነበር። በጀቱ በጣም ከመስተካከሉ የተነሳ ዘካው በጣም ከመብዛቱ የተነሳ ይሄ የድህነት ቅነሳው ከሰው አልፎ እንስሳት ጋር አልፎ አንበሳ በግም መብላት ሁሉ የተወበት ዘመን ነበረ። የዘካ ገንዘብ ማህበራዊ ቀውሶችን ለመፍታትና የበጎ አድራጎት ስራዎችን ለመከወን አስቻይ መሆኑን ከድርጅታቸው ክንውኖች ጋር በማስተሳሰር ኡስታዝ ኑሩ ቱርኪ ገልጸውልናል። ዘካ በትክክለኛ ከተሰራ ብዙ ወንድሞች ወደ ስራ የሚገቡበት ነው። የሲርለና የበጎ አድራጎት ድርጅት ወደ 11 የሚያክሉ ስራዎችን ነው የሚሰራው። የቲሞች ወይም አባታቸው የሞቱባቸው ልጆች ሙሉ ለአንድ ለልጅ የምትመኘውን ነገር ማድረግ የሚቻለውን ነገር እያደረገ ይገኛል። ከዛ ውጪ አረጋያን እናቶቻችን አሉ፣ ረዳት የሌላቸው አረጋያን አሉ። እናትም አባትም ኖራቸው ደግሞ የተቸገሩ ቤተሰቦች አሉ፣ እነሱም አሉ። በገጠሪቷም ኢትዮጵያ አልহামዱሊላህ ረብል ዓለሚን እስካሁን እኔ እናንተ እስከምናወራው ድረስ 493 የሚያክሉ ውሃዎችን ቆፍረናል። ከዛ ውጪ የአስቤዛ ስጦታ በተለያየ መልኩ ይህን ስራዎች እንሰራለን። እነዚህ ስራዎች የምንሰራቸው በአባላት መዋጮ በስፖንሰርሺፕ እና ቅድም ባነሳ ነው እኔ እናንተ በዘካ ገንዘብ ነው። በትክክለኛ እናውራው ከተባለ የሲርለና ላይ 1% ሰው ዘካውን ቢሰጠን ታሪክ እንሰራበታለን። ምክንያቱም ያልኩ ማብላት ማጠጣት ማልበስ ነው። እኛ ግን እየሰራን ያለነው በሙያ እንዲሰለጥኑ 293 የሚያክሉ እህቶቻችን ስራ እንዲጀምሩ በከፊል ሱቅ እንዲከፈትላቸው አልሙኒየምም ያስተማርናቸው 52 የሚያክሉ ወጣቶች ለሁላቸውም ያደረግነው ሲመረቁ የምርቃቱ ቀን 1 ለ6 አደራጅተናቸው ማቴሪያሉን ገዝተን የሰጠናቸው። የሲርለናም አንዱ የዘካው አካል ነውና ዘካውን ስጡን አንልም፣ ስራችን መጣችሁ። በሌላ በኩል ዘካን በተገቢው መንገድ አለማውጣት ተረጅነትን የሚያስፋፋ ሊሆን ይችላል የሚሉት ኡስታዝ ኑሩ በተደራጀ መልኩ ማውጣት ፋይዳው ከፍተኛ እንደሚሆን ተናግረዋል። 200 ሰው 300 ሰው አሰልፎ መስጠት 10 ሰዎችን ሰው የምታደርግበት ስራ መስራት ይቻል ነበር። ያ ሁሉ የበታተንከው አሁን ግን አሰልፈ የሰጠው ሰው ዘካ የመጣው ደህነትን ለማጥፋት ነበረ። ነገር ግን ደህነትን እያስፋፋ ያለው የሰውዬ ነው። ለምን 2000 ብር ሲሰጥ የዛሬ ዓመትም እንዳጠፋ ሁሌ እኔ ጋር መጣ ለማኝ አላህ ያርግ ብሎ እኮ ኢንዳይሬክት እየረገመው ነው።
ስለዚህ ማድረግ ያለበት አመቱን ሙሉ የሶዬ አንድ ከደህንነት የሚወጣበት እንደው አመቱን አትሊስት አመቱን የማይለምንበት ምን ለምሳሌ የቤት ኪራዩና አስቤዛውን ብትሰጠው ሰላም እሱም ሚስቱም ልጆቹም ሰላም ይሆናሉ። አይ ልጅ እኮ ደህና ነው ሳይሆን አጣ እንጂ ዛሬ በዚች ዘካ ብር ደግሞ ስራ ባስጀምረው በአንድ ግማሽ ሚሊዮን ብር የሰፈር ሱቅ ባስጀምረው ይሄ ልጅ እኮ ሚስቱም ከልመና ልጆቹም ከልመና ይሆናሉ። እሱም ደግሞ ሰዎችን ይረዳል። ለዚህ ነበር የመጣው ዘካ ሰዎችን ሰው ማድረግ ነው። እንደ ሀገር ድህነትን ለመቀነስ ዘካና ሰደቃ አንድ መንገድ እንደሚሆን የገለጹት ኡስታዝ ኑሩ ቱርኪ የለውጡ መንግስት የተቸገሩ ወገኖችን ለመደገፍ የጀመረውን ተግባር በማድነቅ ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። ዛሬ የምናያቸው ስራዎች መንግስት የሰው ቤት ገብቶ አካፋ ይዞ ዶማ ይዞ እያፈረሰ ቤት እየሰራ ነው ያለው። የዚህ አይነት ሞዴል ማግኘት ቀላል አይደለም። ይሄን አካፋ መያዝ ይሄን ዶማ መያዝ የመንግስት ስራ ብቻ አይደለም። ሰደቃ ደግሞ መተጋገዝ መረዳዳት ሌላ አይደለም መጠበቂያ ነው። አሮጊት ካላለቀሰች አባታቸው የሞቱበት ልጆች ከሳቁ ሀገር የመኖር ዋስትና አላት። የተሰበሩ ልቦች ቀና ካሉ ሀገር የመኖር ዋስትና አላት። በዚህ ነው የምንጠብቃት። የምናድነው በሰደቃ ነው። በየከተማው በየክፍለ ሀገሩ ደግሞ የዚህ አይነት ቻሪቲዎች ቢኖሩ ብዙ ሰላማችን ያናጉ የትዳር ብጥበጣ የወጣቱ ስራ ማጣት አለማግባት ችግሮችን በጣም እንፈታለን። ሁሉንም ለመንግስት የምንሰጥ ከሆነ መንግስት ህዝብ ማለት አይደለም አይቻልም። ስለዚህ ሁላችንም ትልቅ አማና አለብን። ቺን ሀገር የመጠበቅ ግዴታ አለብን። ጦርነት የሆድ ጠሩነትም ከባድ ነው። የሆነ ጠላት ብቻ መሳሪያ ይዞ ስለተነሳ ብቻ አይደለም። ከባዱ ጦርነት የማጣት ጦርነት። ይህ የማጣት ጦርነት ከዘካም ባለፈ መተጋገዝ መርዳት የዚህ አይነት የሚሰሩ አካሎችን በርቱ ማለት ማጠናከር ነው። በጀማ በግሩፕ ደግሞ የምንሰራቸው ስራዎች እጅግ በጣም ሀገር መለወጥ ይችላሉ። በቅርቡ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን ማቋቋሙ የሚታወስ ነው። ይህ ተቋም ሲጠናከር በሀገር አቀፍ ደረጃ ድህነትን ለመቀነስና የተቸገሩ ወገኖችን በአግባቡ ለመደገፍ ትልቅ ሚና እንደሚኖረው የሚጠበቅ ሲሆን ግንዛቤ የመፍጠሩ ስራ ተጠናክሮ ሊቀጥል እንደሚገባ የየሲር ለና በጎ አድራጎት ድርጅት መስራቹና ስራ አስኪያጁ ኡስታዝ ኑሩ ቱርኪ ኑሩ አጽንኦት ሰጥተዋል። ከሃይማኖታዊነቱ ባለፈም የነፍስ ረፍትና የጥበብ ልዕልና መገለጫ የሆነው መንዙማ ዛሬም ድረስ በሀገር በቀል ዜማዎችና መሳሪያዎች ደምቆ እያገለገለ ይገኛል። የተሰበረውን የሚጠግን የራቀውን የሚመልስና የፈጣሪ ገናናነት የሚወሳበት ይህ ታላቅ የጥበብ ስራ ኢትዮጵያ በራሷ ሱባ ለዓለም ያበረከተችው ድንቅ ሀብት ነው። የመንዙማ ከትውልድ ወደ ትውልድ የተሻገረውን የዑለማዎች ታሪክ የሚዘክርና ጥበቡ እንዴት የእውቀት ማህደር ሊሆን እንደቻለ ባልደረባችን መሐመድ አልቃድር እንደሚከተል ያስቃኘናል። ቢስሚላሂ ራህማኒ ራሂም ቢስሚላሂ ራህማኒ ራሂም አላሁመ ሰሊ ዐላ ዘይኒል ወጁድ ቢስሚላሂ ራህማኒ ራሂም ብለን ጀምረናል። ያ ከሪም አንኳኳን በርን ክፈትልን ሰማድ። አያሌ የጽሁፍ መረጃዎች ሲገለጡ ኢትዮጵያ የሃይማኖት ቀደምት መዳረሻነቷን ያረጋግጣሉ። በእርግጥም ኢትዮጵያ የተቀበለችውን ከነክብሩ ጠብቃ ለዓለም አቆይታለች። የተሰጣትን እምነት፣ ባህልና ስነ ጥበብ ከራሷ ወርቃማ ማንነት ጋር አዋህዳና በሀገረኛ ቀለም አስውባ ሕያው ማድረጓ ሲነሳም ከእስልምና ሃይማኖት ጋር ጥብቅ ቁርኝት ያለው መንዙማ ይጠቀሳል። اللهم صل على محمد نبي زين يا قرة العين اللهم صل على محمد ونسل ودسم بمنا كوافا يا طيبة مشرة يا طيبة شريفة قلباچنا نزا مددون لغرف لوز وزونج እንደምን ረፈ ያን ይወዳጅ ጌታው ነብይ ዘይኔ ነብይ ዘይኔ ነብይ ዘይኔ ያ ቁርአን ተላይኔ اللهم صل على በአረብ ሀገራት መድህ ተብሎ የሚታወቀው የውዳሴ ጥበብ የሀበሻ ምድርን ሲረግጥ በቋንቋ በዜማ ስልትና በዜማ መሳሪያዎች ተከሽኖ የራሱን ውበት ተላብሶ በተለያዩ ሀገረኛ ቋንቋዎችም ዛሬም ድረስ የብዙዎችን ቀልብ እያራሰ በውበትም እየደመቀ ዘልቋል። መንዙማ ማለት ያው ውዳሴ ማለት ነው። የሰው ልጆች በእለት ተዕለት ኑሯቸው የተለያዩ ነገሮችን ስሜታቸውን የሚገልጹበት ለምሳሌ ተፈጥሮን አድንቀው የአላህን ስራ አድንቀው የነብያችንን ውዴታ የነብያችንን ናፍቆት ለመግለጽ የተለያዩ ነገሮችን የእለት ተዕለት እንቅስቃሴዎችን ለመግለጽ ከሚጠቀሙበት አንዱ ነው። መንዙማን አጀሚ በሚባለው አረብኛውን
አማርኛውን በአረበኛ እየጻፉ የተለያዩ የመንዙማ ግጥሞችን እና ዜማዎችን ያዘጋጁ በተለያዩ ሀሪማዎች አሉ ብዙ ሰዎች እና እነዛ ከጊዜ በኋላ እንትን የተባለ ነው። ነገር ግን ከስር መሰረቱ ሲታይ ግን እንደ ማንኛውም ስነ ቃል የህዝብ ሀብት ነው። እንደ ኢትዮጵያ ብናይ በትግርኛም በኦሮሞኛም በአማርኛም የተለያዩ የእንጉርጉሮ እንትኖች ሊኖሩ ይችላል። ዋናው መነሻቸው ሃይማኖት ነው። በቁርአን ላይ ያሉ መልእክቶችን ሊሆን ይችላል፣ ሐዲስ ላይ ያሉ ሊሆን ይችላሉ፣ የነቢያችን ሱና ሊሆን ይችላሉ፣ የነቢያችን ተከታዮችን ታሪክ ሊሆን ይችላል፣ የነቢያት ታሪክ ሊሆን ይችላል። እነዛን ነገሮች ይገልጻሉ። ይህ የጥበብ ሀብት ልብን ያረሰርሳል፣ መስመር የወጣን ይመልሳል፣ የተሰበረን ይጠግናል። በመንዙማ ውስጥ የፈጣሪ ገናናነት ይወሳል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅርም በዚሁ መንገድ ይዘከራል። መንዙማ ለሙስሊሙ ማህበረሰብ የሃይማኖት የታሪክ መዝገብና የነፍስ እረፍት ነው። በመንዙማ ውስጥ የሀበሻ ጀግኖች ይወደሳሉ። እነዚያ ለዘመናት በእውቀትና በፈተና አልፈው እምነቱን ያቆሙትም ይደምቁበታል። ታሪካቸው በግጥም ተቆጥሮ ለትውልድ ይተላለፋል። ይህ መንዙማ በእስልምና ውስጥ የቆመበት ጽኑ መሰረት እንዳለው ማሳያ ነው። ወዳው የጠቆረ ቀልበ ነጩ ቢላል ባሪያ የባሪያ ልጅ እያሉት ኖረዋል። ሀበሻ መሆኑን ለዓለም አውጇል። እሱን የሸጠ ሰው ሁለዚህ ዋ ይላል እያለ ያለቅሳል። ባልተወለድኩን ኑር ልዓይን ኑር ልዓይን መንዙማ ከቃላት በላይ ነው። የኢትዮጵያዊነት ቀለም፣ የእምነት ጥልቀትና የጥበብ ልዕልና መገለጫ ነው። መሐመድ አወል በአንድ ካሴታቸው በአንድ የመንዙማ ካሴታቸው ላይ ስንት አሊም ነበረ የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያዩት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሁር፣ ስንት ሹም ነበር ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር። የተለያዩ ነገሮች ራሳችንን የምንኮፍስ የምንሰጭ ከሆነ ነገ ከነገ ወዲያ ሞት እንዳልነበር እንደሚያደርገን ማሰብ አለብን፣ ማወቅ አለብን። ዘላለም እንደምንኖር ሆነን የምንሰራውን ሁሉ ነገ እንደምንሞት ሆነን ማሰብ አለብን። ይሄንን በመንዙማ አንዱ ከሚያሰምሩበት ከሚያነቁበት ነገር ነው። ስንት ዓሊም ነበር የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ሁሉን ያሳወቀው ባጢን ወዛሂር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያወት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሑር፣ ስንት ሹም ነበረ ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር ሰይዴ ዛሬም ነገም ይህ ድንቅ ጥበብ የሰው ልጅ መንፈስ እያደሰ ታሪክን እያስታወሰ ይኖራል። ተመልካቾቻችን በዜና ኢትዮጵያ ለ6 ሰዓት የተዘጋጁ ዘገባዎች እነዚህ ናቸው። ከደቂቃዎች በኋላ 7 ሰዓት ሲሆን በምዕራፍ 2 እንመለሳለን። መልካም በዓል፣ ጥሩ ቀን ይሆንላችሁ።